ውድና ተወዳጆቼ ያለነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ እንዴት ናችሁ? እኔ እህታችሁ አለምነሽ ሹመት እንዴት ናችሁ እያልኩኝ እንግዲህ ላወራችሁ ነው። ዛሬ እንግዲህ የመጣሁት ዛሬም ጥቅምት አራት ቀን አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ጥቅምት 5 በስማም ይቅርታ፣ ጥቅምት 5 አባታችን አቡነ ገብረ መንፈስ ቅዱስ ናቸው። እንግዲህ አቡነ ገብረ መንፈስ ቅዱስ የልባችሁን መሻት ሞልተው በሰላም በፍቅር የልባችሁ መሻት ሞልቶ ለሀገራችሁ መሬት ያብቃችሁ። ድንግል ማርያም እናቴ እሷ የነገራችኋትን የለመናችኋትን ሞልታ እንግዲህ የልባችሁን መሻት ሁሉ ሞልታላችሁ ወደ ሀገራችሁ ተመልሳችሁ እንግዲህ አለምነሽ ዛዙ መጥቼላችኋለሁ። የመጣሁት ደግሞ ሰላም ላችሁ። ብርዱ እንዴት ነው? እኔ ብርድ አልችልም፣ በጣም እየበረደኝ ነው እና ብርድ አልችልም። እናንተስ እንዴት ነው? ብርዱን እንዴት እየተቋቋማችሁት ነው ያላችሁ ነው የመጣሁት። በህይወቴ ከምጠላው ማለት ነው ብርድ ነው። ያው እንግዲህ እንታውቃላችሁ ብርድ ካለ መበራረድ ነው እና ከኛ ጋር ሐምሌና ነሐሴ ነው ድንች ቀቅለን የምንበላ ማለት ነው። የሚደርስም በሐምሌና በነሐሴ ነው። ከዚህ ሀገር ደግሞ ባገኛችሁት ጊዜ የተቀቀለ ምን እያለ ድንች ይበላል። ደስ የሚለው እዚህ ሀገር ድንች ሞልቷል። ጆርዳን በጣም ድንች አለ፣ ደስ ይላል። ግን ደግሞ ድንቹ ኑሮ ብርዱ ደግሞ በዚህ ልክ ነው፣ በዛው ልክ ነው የሚያሰፈስፍ ማለት ነው። በጣም ነው የሚበርድ። የጆርዳን ብርድ በጣም ሰፍ ነው የሚያደርግ። እውነት ለመናገር እኔ አልችለውም። የለበስኩትን ብታዩ እዩ እንግዲህ እዩ ቱታው ምን ተደራርቦ እየተለበሰልኝ ነው። እንግዲህ እርጅናም እየመጣ ነው መሰለኝ። የአንዲት ልጅ እናት ነኝ እና ማርጀት ነው እንዴ ወደ እርጅናው እየመጣሁ ይሆን አይዶን አላውቅም። ብቻ ግን እግዚአብሔር ይመስገን አሁን እላችኋለሁ። እቺን ድንች ቀቃቅዬ ልብላና እቺን ድንች ቀቃቅዬ እንብላና እንጫወታለን። ጮማውን ማለት ነው። ጮማውን እያወራን እስኪ የፊት መድኃኒት ያላችሁ አሁን እየለቀቀልኝ ነው መሰል ፊት የማዲያት መድኃኒት ያላችሁ በውስጥ አናግሩኝ። የማዲያት መድኃኒት የምታውቁ በውስጥ 07 86 07 39 83 አለምነሽ ሹመት ብላችሁ ማዲያት የሚያስለቅቅ የምታውቁ እስኪ ንገሩኝ። እና ብርዱ እንዴት እያደረጋችሁ ነው? እንዴትስ እየተቋቋማችሁት ነው? በጣም ይበርዳል። ማርያምን ሞቅ ያለ ነገር ብሉ፣ ሞቅ ያለ ነገር ጠጡ። ትኩስ ነገር ስተኙ ደግሞ ደረብረብረብ አድርጋችሁ ተኙ። ማርያምን ማለት አንዴ ከተጎዳችሁ በኋላ ማለት ነው በኋላ የሚያነሳችሁ የለም። እናቴ የሰው ሀገር እንደሆነ ጉልበታችሁ ሳለ ነው እንጂ የሚፈልጓችሁ ጉልበታችሁ ከሄደ በኋላ ወይም ከታመማችሁ የሆነ ነገር ሲደርስባችሁ እነሱ ተለብለው እናስተካክለው ወደ ሀገር ነው እንጂ የሚመልሱ አብረውን እኮ ይሄን ያክል አመት ሰርተዋል ምናምን አይሉ። ገባችሁ? ከራስ በላይ ደግሞ ንፋስ ነው ያለው እና እንትን በሉ። አሁን በዚህ ብርድ በዚህ ሙቀት በዚህ ብርድ በቃ ሞቅ ያለ ነገር መብላት ያገኛችሁትን አትምረጡ። ማርያምን አትምረጡ። ሞቅ ያለ ነገር ደና ነገር ብልት። በሰው ሀገር ታሞ ከመቅረት በልታችሁ ያገኛችሁትን በልታችሁ ንስሐ ትገባላችሁ፣ ጨደር ትጠመቃላችሁ። ሀገራችሁ በሰላም ገብታችሁ ጨደር ትጠመቃላችሁ፣ ንስሐ ትገባላችሁ። ማለት ማድረጊያችን ሰው ሆን ብለን ነው ፈልገን አይደለም እየበላን ያለ ነው። የምንበላውን ነገር አስበን ፈልገን አይደለም እየበላን ያለ ነው። የኑሮ ነገር እያስገደደን
ስደት እያስገደደ እንጂ ማንም ሰው ፈልጎ አስቦ የሚያደርገው ነገር የለም ብዬ አስባለሁ። እና ያገኛችሁትን እየበላችሁ ስጋም ሆነ ዶሮ፣ ሾርማም ሆነ በርገር፣ ፒዛም ሆነ ላዛኒያ ያንድብን እያደረጋችሁ እየበላችሁ ስራችሁን መስራት ነው። ገና ብር እንቆጥባለን አትበሉ። ቆንጆ ቆንጆ ሲውተሮች እንደዚህ አሁን ይሄ ወፍራም ነው። እንደዚህ አይነት ወፍራሞችን እስከዚህ ድረስ የሚሆኑት ለብሱና ከዛ ደግሞ ጸጉራችሁን እስከዚህ ድረስ ሽፍን አድርጋችሁ በሻርፕ ከዛ ወፍራም ሻርፕ አለ እሱን ጥቅልል አድርጋችሁ ንፋስ በጆሮአችሁና በእንትናችሁ በአፍንጫችሁ እንዳይገባ ስራን መስራት ማለት ነው። ምክንያቱም ታሞ ከመማቀቅ አስቀድሞ መጠንቀቅ ነበር አያቴ ነፍሷን ይማረውና ታማችሁ ከምትማቅቁ አስቀድማችሁ ብትጠነቀቁ አሪፍ ነው ብዬ አስባለሁ። በቀዝቃዛ አትጠቡ። አሁን እንግዲህ ብርዱ ሲመጣ ውሃ በረዶ ነው የሚሆነው። ገና እንትን ሳይል ውሃው ብርድ ነው ቅዝቅዝ ነው የሚል። ውሃውን ምን ታረጋላችሁ መስላችሁ እናንተ? ሞቅ ባለ እቃውን እጥብ። ሻወር ስትወስዱ ደግሞ ሞቅ ባለ ነገር መታጠብ፣ ሽፍንፍን ማረግ፣ ጋውን መግዛት፣ ሻወር ወስዳችሁ ሲጨርሱ የምትለብሱት ጋውን መግዛት፣ ኮፍያ ነገር መግዛት። እኔ እንኳን ኮፍያ አልወድም፣ ሻርፕ ነው የምወድ መጠምጠም። እንደዛ ማድረግ ነው እንጂ ዝም ብላችሁ እንትን አትበሉ፣ አትገላለጡ። በሰላም በፍቅር ለሀገራችሁ መሬት መብርሃን እናቴ እንድታስገባችሁ ግልጥልጥ አትበሉ። ቪዲዮዬን ደግሞ ላይክ፣ ሼር፣ ሰብስክራይብ አለምነሽ ዩቲዩብ እያላችሁ እየገባችሁ አበረታቱኝ። እወዳችኋለሁ። ማርያምን በጣም ነው የምወዳችሁ። ስለምታበረታቱኝ፣ አይዞሽ ስለምትሉኝ፣ ጎበዝ ስለምትሉኝ፣ ጀግና ስለምትሉኝ እኔ በጣም ነው የምወዳችሁ። ማለት አላቅም፣ በጣም ነው የምታበረታቱኝ፣ በጣም ነው ጎበዝ የምትሉኝ፣ ጀግና ነው የምትሉኝ እና በጣም ነው የምወዳችሁ። ይሄን ስለምታደርጉልኝ ብቻ እኔ እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይመስገን። ሁላችሁም ኢትዮጵያውያን፣ ኤርትራውያን በያላችሁበት የዓለም ዳርቻ በሙሉ የእግዚአብሔር ሰላምታ ይድረሳችሁ። መብርሃን እናቴ ጥላ ከለላ ትሁናችሁ። ቸሩ መድኃኒዓለም ደግሞ በምሕረት አይኑ ይጎብኛችሁ። የልባችሁ መሻት ሞልቶ ወደ ሀገራችሁ ለመግባት ያብቃችሁ። ሀገራችን ኢትዮጵያ ደግሞ ሰላም ትሆንልን። ሀገራችን ኢትዮጵያ ሰላም ከሆነችልን እኛ ሰላም የማንሆንበት ምንም አይነት ነገር የለም። ዋናው አገር ሰላም ሲሆን፣ ህዝብ ቤተሰብ ሰላም ሲሆን፣ ወገን ሰላም ሲሆን ነውና ሀገራችን ደግሞ ሰላም ሆናልን። እኛ ደግሞ በሰላም በፍቅር በጤና ለሀገራችን መሬት እንደመቃ ወጥቶ ከመቅረት እግዚአብሔር እንዲጠብቀን፣ ታሞ ያልጋ ቁራኛ ከመሆን መድኃኒዓለም እንዲጠብቀን የሰው እጅ እንዳናይ ጉልበታችን ጤናችን ሰጥቶን ሰርተን ደግሞ ለራሳችን እንድንሆን ለቤተሰቦቻችን እንድንረዳ እኛን ደግሞ እግዚአብሔር ኃይል ይስጠን፣ ብርታት ይስጠን። በስደት ሀገር እሱ ይጠብቀን፣ እሱ ይርዳን፣ አብሮን ይሁን። የሰው ገንዘብ አያስመኘን። ከምንም በላይ የሰው ገንዘብ ክፉ ነው። የራሳችን ሰርተን የምንጠቀምበት ሰርተን እንደ ሰው የምንሆንበት እንጂ የጓደኛ ገንዘብ የጓደኛ በለጠኝ ጓደኛ እንደዚህ ላድርገው ከማለት እሱ መድኃኒዓለም አባቴ ይሰውረን። በዚህ አጋጣሚ በጣም ነው እኔ የምወዳችሁ የዩቲዩብ ቻናል ተከታታይ እህት ወንድሞቼ። ላይክ አድርጉኝ፣ ሼር አድርጉኝ። ቆየን እየቆረጠኝ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ቻው፣ መልካም አዳር።